ካሌብ ተመስገንን በህገ ወጥመድ ውስጥ ለማስገባት ቆርጦ ተነስቷል። በሌላ በኩል ደግሞ የቲና አደገኛ ሴራ ወደ ትሁቴ ቤት ገብቷል። ቲናና ተመስገን የቀጠሩት የመልከ መልካም ወጣት ናሆም ይባላል። ናሆም ልክ እንደታቀደው በትሁት ሰፈር መመላለስ ጀምሯል። ሰላም እንደምን አላችሁ ውድና የተከበራችሁ የቻናሌ ቤተሰቦች፣ ዛሬም ትሁት ቀጣይ ፓርት ይዤላችሁ ቀርቤያለሁ። እስከ ቪዲዮ መጨረሻ አብራችሁን ለመቆየት ሞክሩ። እሺ ተረድቻለሁኝ። የአካባቢውን ገለጻ ትቼ ልክ እንደ መጀመሪያው ጽሁፍ በገጸ ባህሪያቱ ንግግር፣ በድርጊትና በሴራው ላይ ብቻ ትኩረት በማድረግ ምዕራፍ አንድን በሰፊውና በዝርዝር አዘጋጅቻለሁኝ። ትሁት ከካሌብ ጋር ወክ እያደረጉ ቢሆንም ጭንቀቷ ግን ፊቷ ላይ በግልጽ ይታያል። ካሌብ የትሁትን እጅ ይዞ ምንድነው ኤደን የነገረችኝ ሚስጥር? ትሁት የሆነ ነገር እየደበቅሽኝ እንደሆነ ይሰማኛል፣ ንገሪኝ ባክሽ እያለ ያወራታል። ትሁት ግን ልጄን ይወስድብኛል የሚል ስጋት አንቆ ይዟታል። ምንም የለም ካሌብ ዝም ብለህ ነው ብላ ንግግሯን ሳትጨርስ ነበረ አንድ ያልተጠበቀ ክስተት የተፈጠረው። ናሆም የተባለው መልከ መልካም ወጣት ልክ ቲና ባቀደችው መሰረት በድንገት ከፊት ለፊታቸው መጣ። ትሁቴ በድንጋጤ ልትወድቅም ስትል ናሆም ደርሶ ደገፍ አደረጋት። ናሆም ትሁትን እያያትም አይዞሽ ደህና ነሽ፣ በጣም ይቅርታ ሳላስበው ነው የገፋሁሽ በማለት እጅግ በሚማርክ ድምጽ ተናገረ። ካሌብ ግን በሁኔታው ተበሳጨ። ምንድነው መንገድ እያየህ አትሄድም እንዴ በማለትም ናሆም ላይ ጮህበት። ናሆም ግን በረጋ መንፈስ በጣም ይቅርታ ወንድሜ፣ ስፖርት እየሰራሁ ስለነበር ነው ብሎ በትህትና መለሰለት። ናሆም በንግግሩ ትሁትን ለማጥመድ የተላከ ተቀጣሪ መሆኑን ማንም አላወቀም። በቀጣዮቹ ቀናት ናሆም ተደጋጋሚ ትሁት በምትሄድባቸው ቦታዎች መታየት ጀመረ። ትሁቴ ሱቅ በሄደችበት ሰዓት ናሆም እዚያው ተገኝቶ የአጋጣሚ ነገር ትላንት መንገድ ላይ ያገኘሁሽ ልጅ አይደለሽ ሰላም ነሽ ግን በማለት ወሬ ጀመረ። ናሆም ስለ ልቦናና ሰዎችን ስለመረዳት እያወራ ትሁትን ቀስ በቀስ እንድታምነው አደረጋት። በሌላ በኩል ቲናና ተመስገን ተገናኝተው የሴራቸውን ውጤት እየተነጋገሩ ነው። ቲና ለተመስገን አየህ አይደለ ናሆም ስራውን ጀምሯል፣ ትሁት አሁን እሱን ማመን ትጀምራለች። ካሌብ ደግሞ በቅናት እብድ ይሆናል ስትለው፣ ተመስገን ግን ይህ ሰውዬ በትክክል ካሌብን ከትሁት ህይወት ያስወጣዋል ሲል ጠየቃት። ቲናም በኩራት እኔ ቲና ነኝ፣ ማንም አሸንፎኝ አያውቅም አልኩህ እኮ። ካሌብ ትሁት ከሌላ ወንድ ጋር ስታወራ ሲያያት በመካከላቸው ያለው እምነት ይፈርሳል በማለትም እቅዷን ነገረችው። ናሆም የትሁትን እቃዎች ይዞላት ወደ ቤት ሲሸኛትም ካሌብ ትሁት ከናሆም ጋር ቆማ ስታወራ አያት። ካሌብ ያየውን ማመን አልቻለም። በፍጥነት ወደ እነሱ አመራ። ይህ ሰውዬ እዚህ ምን ይሰራል? ትሁት ምን እያደረጋችሁ ነው ሲልም በቁጣ ጠየቃት። ናሆም ግን ካሌብን በትዕቢት እያየው ካሌብ አይደለህ አንተ? ትሁት ስላንተ ነግራኛለች። በአጋጣሚ መንገድ ላይ አግኝቻት ልሸኛት ነው። ተጠራጣሪ ነህ መሰለኝ። እኔ በቃ ሸኘኋት እንጂ ምን አደረኩኝ? እንዲህ ተጠራጣሪማ ከሆንክ የወደፊት ህይወታችሁ ጥሩ አይሆንም አለው። ካሌብ በናሆም ላይ ተናደደ። የማያውቀውን ነገር ሁሉ እያነሳ እንደዚህ መናገሩ አበሳጨው። ናሆምም የፈለገው ይህንኑ ነበረ። ካሌብ በቁጣ ትሁትን ወደ ቤት ይዞ ገባ። ይሄ ሰውዬ ማን ነው? ለምንድነው ሚስጥርሽን ለሱ የምታካፍዩ? ሲልም ጮኸባት። ትሁት ግን በንዴት ወደ ክፍሏ ገባች። ካሌብ ሳሎን ውስጥ ቁጭ ብሎ ብቻውን በሐሳብ ይናወጥ ጀመረ። ይሄ ሰውዬ ገና ዛሬ አግኝቻት ነው እያለ ስለኛ የወደፊት ህይወት እንዴት ሊናገር ይችላል? ትሁትስ ለምን ዝም አለች? የሚል ጥያቄዎችም አእምሮ ውስጥ ወጠሩት። ካሌብ ተመስገን እያደረሰ ያለው ጫናና አሁን ደግሞ ይሄ ናሆም የተባለ ሰው መከሰቱ ተያያዥነት እንዳላቸው አሰበ። በሌላ በኩል ቲናና ተመስገን በድብቅ መገናኛ ቦታቸው ላይ ሆነው ናሆም የላከላቸውን ሪፖርት እየሰሙ ነው። ቲና በሳቅ እየተንከተከተችም ተመስገን አየህ አይደለ ካሌብ በቅናት አብዷል፣ ናሆም ደግሞ በትክክለኛ ያለውን ነገር ነው እያደረገ ያለው። ካሌብ አሁን በትሁት ላይ ያለው እምነት እየተሸረሸረ ነው አለችው። ተመስገን ግን አሁንም ስጋት አለው። ቲና ካሌብ ዝም ብሎ የሚቀመጥ ሰው አይደለም ማለት እኛን እንዳያገኘን ምን አሰብሽ ሲልም ጠየቃት። ቲናም አይዞህ ናሆምን እኛ እንደላክነው በምንም ሊያውቅ አይችልም በማለትም በድፍረት መለሰችለት። ካሌብ ለአባባ ስለ ናሆም ሁኔታ ሁሉንም ዘረዘረለት። አባባ ይህ ሰው መንገድ ላይ በድንገት አግኝቻት ነው የሚለው፣ ግን ሁሌ እሷ ባለችበት ይገኛል። ዛሬ ደግሞ ቤቷ ድረስ ሊሸኛት መጥቶ እኔን ሊያስተምረኝ ይሞክራል። የሆነ ነገርም አለው አለ።
አባባም ካሌብ ተመስገን ላይ የድሮ ፋይሉን ለማስከፈት እየሰራ እንደሆነ ስላወቀ ሊያስቀይሰን እየሞከረ ሊሆን ይችላል። ናሆምን እኔ እከተለዋለሁ፣ ግን አንተ በትሁት ላይ ያለህን እምነትና ትዕግስት እንዳታጣ፣ የእነሱ ዓላማ እናንተን መለየት ነው ሲልም መከረው። ትሁት በካሌብ ጩኸት ተናዳበታለች። በሌላ በኩል ደግሞ ተመስገን ልጁን ይወስድብኛል የሚል ፍርሃት ስላለባት በዛም እንቅልፍ ነስቷታል። በቀጣይ ቀን ጠዋት ካሌብ ተመስገንን ፊት ለፊት ለማግኘት ወሰነ። ካሌብ ተመስገንን ወደሚገኝበት በመሄድ ላይ ያለ አባባን አገኘው። አባባ የልጃቸውን ሁኔታ አይተውም ልጄ ካሌብ በንዴት የምትወስነው ውሳኔ መጨረሻው አያምርም። ቲናን አግኝቻት ነበረ። ሴትየዋ እሳት ናት። እኛ ግን በብልሃት ነው የምናሸንፋቸው። ትሁትን አትቀየማት፣ እሷ ካንተ በላይ አሁን እርዳታ ትፈልጋለች አለው። ካሌብ ግን አባባ እውነቱን እየደበቀችኝ እንዴት ነው የማምናት በማለትም ጠይቆት ነበረ። ካሌብ የአባባ ምክር ሰምቶ ለጥቂት ጊዜ ቢረጋጋም ወደ ተመስገን በመሄድና ጉሮሮውን አንቆ ከህይወት ይውጣል ሊለው አሁንም ይፈልጋል። ልክ ነህ አባባ፣ እዛ በመሄዴ ተመስገን የፈለገው ወጥመድ ውስጥ እንዲከተኝ ያደርገዋል። አሁን በብልሃት ነው መንቀሳቀስ ያለብኝም ብሎ ለአባባ ነገራቸው። አባባም በትከሻው መታ አደረጉትና ጎሽ ልጄ አሁን ተረጋጋና ትሁቴ ጋር ሂድ አሉት። ካሌብ ወደ ቤት ሲመለስ ግን ያልጠበቀው ነገር ገጠመው። ናሆም በቤቱ ደጃፍ ቆሞ ከትሁት ጋር እያወሩ ነበረ። ናሆምም የትሁትን እጆች ይዟቸዋል። ካሌብ በንዴት ሊሮጥ ቢልም የአባባ ምክር አስታውሶ ራሱን ተቆጣጠረ። በዝምታ ወደ እነሱ ቀጠለና ናሆም አንተ የትሁት ዘመድ አይደለህም፣ ጓደኛዋም አይደለህም። ስለኔና ስለሷ ምን እንደምናወራ ምን ማድረግ እንዳለብን አንተ አይመለከትህም አለው። በጣም ተረጋግቶ ነበር የነገረው። ናሆም ካሌብ መረጋጋቱን ሲያይደነገጠ እኔ እኮ ለመርዳት ነው ሲልም ካሌብ አቋረጠውና እርዳታህን ለራስህ አድርገው፣ አሁን ከዚህ ሂድ አለው። ናሆምም ሳይወድ በግዱ ሄደ። ትሁት ግን ለምንድነው የምታባረረው? እሱ እኮ ነው ስላንተ ሁኔታ የነገረኝ ብላ አዝና ወደ ቤቷ ገባች። ካሌብ በሩን ዘግቶም ተከተላት። ትሁቴ ይህ ሰው ስለኔ ምን ነገረሽ አላት። እኔ ተመስገን ጋር በፍጹም አልሄድኩም፣ ከአባባ ጋር ነበርኩኝ። እሱ እየዋሸሽ እንደሆነ አታይም ሲልም ጠየቃት። ትሁት ግን በሁለቱ ሀሳብ ውስጥ ገባች። ቲና የሚሆነውን ሁሉ ከርቀት ስትከታተል ነበርና በጣም ደነገጠች፣ ተናዳለችም። ለተመስገን ደወለችለት። ካሌብ ቀስ በቀስ ሳይሆን በአንዴ መወገድ አለበት እገተው፣ ያኔ ትሁትን ብቻዋን ናሆም ያገኛታል። እናም ወደ ህይወቷ ለመግባት ይቀለዋል። አሁን ካሌብ ባለበት ይህንን ማድረግ አይችልም አለችው። የካሌብ አባት አባባም በበኩላቸው ዝም አላሉትም። ቲና ካሌብንና ትሁትን በስነ ልቦና እየጎዳቻቸው መሆኑን ስለተረዱ ይህንን ሴራቸውን የሚያፈርሱበት እቅድ እያወጡ ነው። ቲና በካሌብ መረጋጋት በጣም ተናዳለች። ናሆም ስራውን በፈለገችው ፍጥነት ሊያሳካለት አለመቻሉ ስላበሳጫትም ለተመስገን በድጋሚ ደወለችለት። ተመስገንን ይሄ በብልሃት የምንሄድበት መንገድ አይሰራም። ካሌብ አሁን ነቅቷል። ካሌብን በአንዴ ከመንገዳችን ማስወገድ አለብን። እሱ ከሌለ ትሁትን ብቻዋን ናሆም ያገኛታል። ያኔ ወደ ህይወቷ መግባትና እሷን መቆጣጠር ይቀለዋል አለችው። አሁን እገተው ብላ አዘዘችው። ተመስገን መጀመሪያ ላይ ቢደነግጥም ትሁትን ለማግኘት ያለው ጉጉት አውሮታልና በሐሳቧ ተስማማ። በሌላ በኩል ቤት ውስጥ ካሌብና ትሁት አሁንም ኩርፊያ ውስጥ ናቸው። ካሌብ ትሁት እጆቿን ይዞ ትሁቴ እነሱ እኛን ለመለያየት የማይቆፍሩት ጉድጓድ የለም፣ እባክሽ እመኚኝ፣ እኔ ካንቺ ጎን ነኝ አላት። ትሁት የካሌብን መረጋጋት ትንሽ የሰላም ስሜት ቢሰጣትም በውስጧ ያለው ስጋት ግን ሙሉ በሙሉ አልጠፋም። አባባ ደግሞ ቲናንና ተመስገንን ፊት ለፊት የሚጋፈጡበትን ትልቅ እቅድ አቅደዋል። አባባም ይህንን ቤተሰብ ለማዳን በህግም በብልሃትም መሄድ አለብን ብለው ብልህ አባባ ቲናን የሚከታተል አንድ ሰው ማዘጋጀት እንዳለባቸውም ወሰኑ። ዳኒ አሁን ላይ ኤደን ጋር ባለው ክፍተት ምክንያት ሊሰልልልኝ ስለማይችል ብለውም ሌላ ታማኝ ሰው መፈለግ አለብኝ ብለውም ወሰኑ። ካሌብ ወደ ውጭ ወጣ ባለበት ሰዓት ሁለት ሰዎች ይከተሉት ጀመረ። ካሌብ የሆነ ነገር እንደተፈጠረ ቢረዳም መሸሻ ወደማይችልበት ጠባብ መንገድ ውስጥ ገባ። ቲና ለሰዎቹ የሰጠቻቸውም ትዕዛዝ እንዳይሞት እንዳይድን አድርገው በጣም እንዲቀጠቅጡት ነበርና በተባሉትም መሰረት በጣም ደብድበው ጥለውት ሄዱ። ካሌብ ደግሞ ደም በደም ሆኖ
በዚያ ጠባብ መንገድ ላይ ወርቋል። ቲና የላከቻቸው ሰዎች ስራችንን ጨርሰናል ብለው ለቲና ደውለው ነገሯት። ቲና በደስታ እየሳቀችም ለተመስገን ደወለች። ተመስገን መንገዱ አሁን ክፍት ሆኗል፣ ካሌብ አሁን ማንም ሊረዳው የማይችልበት ደረጃ ላይ ነው ያለው አለችው። አሁኑኑ ወደ ትሁት ቤት እንዲሄድ ንገረው አለችው። ናሆም የትሁት በርን አንኳኳ። ትሁቴ ካሌብ ነበረ የመሰላት። በሩን ስትከፍተው ግን ናሆም ነበረ። ናሆሜ ፊቱ ላይ የሐዘን ስሜት አሳይቶ ትሁቴ ካሌብን አየሁት፣ የሆነ ቦታ ላይ ከሰዎች ጋር ተጣልቶ ነበረ፣ ተጎድቷል መሰለኝ አላት። ትሁትም ደንግጣ ምን የት ነው ያየኸው ብላ ጮኸችበት። አባባ የትሁቴን ጮኸት ሰምተውም ወጡ። ትሁትንና አባባን ይዞም ናሆም ካሌብ የተደበደበበት ቦታ ይዟቸው ይሄዳል። ካሌብን አፋፍሰውም ወደ ሆስፒታል ይዘውት አብረውት ይሄዳል። ናሆምም ተከትሎ ይሄዳል። በቀጣይ ፓርት ላይ የናሆምን ማክስ የሚወልቅበትንና አባባ ያዘጋጁት አዲሱ ሰላይ ማንነት የሚታወቅበትን ፓርት ይዤላችሁ እመጣለሁኝ። ያላችሁን አስተያየት በኮሜንት ሴክሽን ላይ መጻፍ ትችላላችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑኝ። እስከሚቀጥለው ክፍል ሰላም ቆዩልኝ።